በዩታ ግዛት በሚገኝ በሚሊዮን ዶላር በሚቆጠር የቅንጦት ቤት ውስጥ 3 ልጆችን እያሳደጉ የሚኖሩት ጄኒፈር ግሌድ ሂል እና ባለቤቷ ማቲው ጆንሰን ለውጪ ሰው ፍጹም ቤተሰብ ነበሩ። ማቲው ለ10 ዓመታት አገሩን በክብር ያገለገለ የልዩ ኃይል ወታደር ሲሆን ጄኒፈር ደግሞ ደግና ለልጆቿ የምትተጋና ተደርጋ ትታይ ነበር። ነገር ግን በመስከረም ወር 2024 ዓመተ ምህረት ይህ ሁሉ ገጽታ በአንዲት ሌሊት ፈረሰ። ባልታወቀ ሁኔታ የጠፋው የማቲው ጆንሰን ጉዳይ መላውን አገር ያስደነገጠ ሲሆን ከጥቂት ቀናት በኋላ የወጣው እውነት ግን ከማንኛውም መጥፎ ህልም የከፋ ነበር። ክህደት፣ ድርብ ህይወትና በደም አዛነት የታቀደ ግድያ። ይህ ቪዲዮ አንዲት እናት ለፍቅር ግንኙነቷ ስትል እንዴት የገዛ ባሏንና የልጆቿን አባት በተኛበት ገርላ አስክሬኑን ደብቃና የወንጀል ማስረጃዎችን ለማጥፋት ከወላጆቿ ጋር ተባብራ እንደሰራች በዝርዝር ያሳያል። እስከዛሬ ድረስ ያልተገኘው የማቲው አስክሬንና የጄኒፈር ጨካኝ ማንነት ያጋለጠው የአስደንጋጭ የስልክ ጥሪ ምን ነበር? ሙሉን ታሪክ ዘርዝረን እንመለከታለን። ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ጄኒፈር ግሌድ ሂልና ማቲው ጆንሰን ሁሉንም ነገር ያሟሉ ይመስሉ ነበር። በኮንተንውድ ሃይትስ ዩታ በሚገኘው ቤታቸው ውስጥ ይኖሩ ነበር። ፍጹም ቤተሰብ ይመስላሉ። ታማኝ ወታደራዊ ባልና አፍቃሪ እናት። እድሜያቸው 11፣ 7 እንዲሁም 5 ዓመት የሆኑ 3 ልጆችንም ወልደዋል። ማቲው የ51 ዓመት ጎልማሳ የዩታ ብሔራዊ ጥበቃ 19ኛው ልዩ ኃይል ቡድን የተከበረ አባል ግሪንበርት ሲሆን ለ10 ዓመታት አገሩ በክብር አገልግሏል። ጓደኞቹ እርሱን ብልህ፣ ታማኝና ሁልጊዜም ለጥያቄዎች መልስ የሚገኝበት ሰው እንደሆነ ይገልጹታል። ጄኒፈር ደግሞ የ42 ዓመት አፍቃሪ እናት እንዲሁም ደጋፊ ሚስት። ብዙዎች የማቲው ጓደኞች ደግና የቤት ውስጥ ሰው እንደሆነች ይገልጿታል። ቤተሰቡ በውዱ ሰፈራቸው ውስጥ በዝምታ ሲኖሩ ለውጪ ዓለም ሁሉም ነገር የተለመደ ይመስል ነበር። ነገር ግን ከዚህ ፍጹም ከሚመስለው ትዳር በስተጀርባ ከወራት በፊት ስንጥቆች መታየት ጀምረው ነበር። ጥንዶቹ ከሐምሌ 2024 ጀምሮ ስለ ፍቺ እያሰቡ ነበር። በነሐሴ 2024 ጄኒፈር በማቲው ላይ ጊዜያዊ የጥበቃ ትዕዛዝ ጠየቀች። ከባሏ ጥበቃ እንደሚያስፈልጋት በመግለጽ ማለት ነው። ይሁን እንጂ ጉዳዩ ወደ ፍርድ ቤት ሲሄድ ዳኛው ትልቅ ውሳኔ ያስተላለፉ። ጄኒፈር ያቀረበችው ማስረጃን መርምረው ያቀረበችው ቪዲዮ እሷ ራሷ ለማቲው የማትፈራና ተፋላሚ እንደሆነች ያሳያል አሉ። ኮሚሽነሩ ጄኒፈር ለማቲው የምትልካቸውን የጽሑፍ መልእክቶች ተደጋግመው የሚሳደቡ፣ የሚያንቋሽሹና ዝቅ የሚያደርጉ መሆናቸውን አስተውለዋል። እንዲሁም እሱን ወደ ጥቃት ለመቀስቀስ የሚሞክሩ ነበሩ። ከመስከረም 16 ቀን 2024 ቤተሰቡን ለዘላለም ከሚያፈርሰው አሳዛኝ ሁኔታ ጥቂት ቀናት ቀደም ብሎ ኮሚሽነር ማይነስ የጥበቃ ትዕዛዙን ውድቅ አደረጉት። ምንም አይነት ጥቃት እንዳልደረሰ በመወሰን ባለፉት ወራት የሁለቱ ወገኖች ጠባይ በጣም መጥፎ ጎናቸውን የሚያወጣ የተበላሸ ትዳር መገለጫ ነውም አሉ። ጉዳዩ አሁን ካለበት ደረጃ ላይ ከመድረሱ በፊት የፍቺ ጥያቄ መቅረብ ነበረበት ሲሉ በጽሑፋቸው ገልጸዋል። ጄኒፈር የፍቺ ሂደት አስፈላጊ እንዳይሆን የሚያደርግ ውሳኔ አስቀድማም ወስና ነበር። በመስከረም 2024 የማቲው ባህሪ በከፍተኛ ሁኔታ መለወጥ ጀመረ። እንደ ጓደኞቹ ገለጻ የጄኒፈር ባህሪ በጣም አስፈሪ እየሆነ ስለመጣ ማቲው ለደህንነቱ በመስጋት የመጨረሻዎቹን ሳምንታት በብሔራዊ ጥበቃ ተቋም ውስጥ ተኝቶ ያሳልፍ ነበር።
ከረጅም ጓደኛው ኬቪን ቶምሰን ጋር ባደረገው የመጨረሻ ንግግሩ ማቲው ፍቺ መፈጸም እንዳለበትና ህይወቱን መቀጠል እንዳለበት ወስኖ ነበር። ነገር ግን ማቲው ህይወቱን ለመቀጠል እድል አላገኘም። ሙሉ በሙሉ ያልተረዳው ነገር ጄኒፈር ድርብ ህይወት እየኖረች እንደነበር ነው። ከሌላ ሰው ጋር የፍቅር ግንኙነት ነበራት። ይህ ሰው በኋላ ላይ ሙሉውን ጉዳይ ለመፍታት ቁልፍ የሚሆንን ሰው ነው። ይህ ተራ ግንኙነት አልነበረም። የጄኒፈርን ሐሳብና ስሜት ሙሉ በሙሉ የተቆጣጠረ ጥልቅ ግንኙነት ነበር። መስከረም 19 ቀን 2024 ከግድያው 2 ቀን ቀደም ብሎ ጄኒፈር ለፍቅረኛዋ የማስጠንቀቂያ ምልክት ሊሆን የሚገባ በቤታቸው ውስጥ የምታስቀምጠውን ግሎክ 90X የተባለ ጥይት የተጫነበትን ሽጉጥ አሳየችው። በወቅቱ እሱ ምንም አልመሰለው፣ ምክንያቱም ብዙ ወታደራዊ ቤተሰቦች የጦር መሳሪያ ያላቸው። ነገር ግን አቃቤ ሕግ በኋላ ላይ እንደገለጸው ጄኒፈር በእቅዷ ውስጥ ጥንቁቅና ስልታዊ ነበረች። ለዚህም ማሳያው ደግሞ ልጆቿን አባታቸውን ለመግደል ባቀደችበት ምሽት በወላጆቿ ቤት እንዲቆዩ አድርጋ ለግጭት መድረኩ እየተዘጋጀች ነበር። መስከረም 20 ቀን 2024 እንደ ማንኛውም ቀን ተጀመረ። ነገር ግን በምሽት የጄኒፈር ግሌድ ሂል እና የማቲው ጆንሰን ትዳር ደካማ ገጽታው በመጨረሻ ፈረሰ። ማቲው ስለ ሚስቱ የፍቅር ግንኙነት እውነቱን አውቆ ነበር። በዚያ ምሽት በጥንዶቹ መካከል ከፍተኛ ጭቅጭቅ ነገሰ። ጄኒፈር በኋላ ላይ በሰጠችው ቃል መሰረት ማቲው ከሌላ ሰው ጋር ስለተኛች እየጮኸ ተጋፍጧታል። ለዓመታት የቆዩ የትዳር ችግሮቻቸው በመጨረሻ ፈንድተው ወጡ። ነገር ግን ቀጥሎ የሆነው ነገር ጉዳዩን ለሰሙት ሁሉ አስደንጋጭ ነበር። መስከረም 21 ቀን 2024 ንጋት ላይ ማቲው በመኝታ ቤታቸው ውስጥ ተኝቶ እያለ ምንም አይነት አደጋ እንደማይመጣበት ሳያስብ ጄኒፈር የብዙ ቤተሰቦችን ህይወት ለዘላለም የሚያጠፋ ውሳኔ ወሰነች። የራሱን ባለ 9 ሚሜ ሽጉጥ ወስዳ ባሏን ተኝቶ እያለ ራሱ ላይ ተኩሳ ገደለችው። ከዚያም የማቲውን አስክሬን በመኪና ላይ በሚጫን የዕቃ መያዣ ውስጥ አድርጋ በመኪናዋ ጀርባ ላይ ጫነችው። ስልኩን ሰባበረችውና መኪናውን ከቤታቸው ጥቂት ብሎኮች ርቆ በሚገኝ ሰፈር ወስዳ ጣለችው። ከዚያም ግድያውን ለመደበቅ የባሏን አስክሬን ይዛ ወደ ሰሜን በመንዳት ዛሬም ድረስ ባልታወቀ ቦታ በጠባብ ጉድጓድ ውስጥ ቀበረችው። ወደ ቤት ስትመለስ ሰፊ የማጽዳት ስራ ጀመረች። ግድግዳዎቹን በቢላ አጠበች፣ ምንጣፉን አጸዳች። እንዲሁም ማቲው የተገደለበትን በደም የራሰውን ፍራሽ ለመተካት አዲስ ፍራሽ አዘዘች። ፍራሹ ከ2 ቀን በኋላ ደረሰላት። ነገር ግን የጄኒፈር ትልቁ ስህተት ገና ነበር። መስከረም 22 ቀን እኩለ ሌሊት አካባቢ ጄኒፈር ወደ ፍቅረኛዋ ቤት ሄዳ በመጨረሻ ለእስራት የሚዳርጋትን የእምነት ቃል ክህደቷን ተናገረች። ማቲውን እንዴት እንደገደለችው፣ አስክሬኑን እንዴት እንደጣለችውና የወንጀሉን ቦታ እንዴት እንዳጸዳች ሁሉንም ነገር ነገረችው። ሰውየው በጄኒፈር አካል ላይ ጭረቶችን አየ። ሲጠይቃትም ባሏን ስትቀብርና ቤቱን ስታጸዳ የደረሱባት እንደሆነ ነገረችው። ፍቅረኛዋ በሰማው ነገር ደነገጠ። የጄኒፈር ፍቅረኛ በንግግሯ በጣም ከመረበሹ የተነሳ ቀጣይ ንግግራቸውን ለመቅረጽ ወሰነ። እሷ የነገረችው ነገር እንዳስፈራው ሲነግራት የሰጠችው መልስ ዘግናኝ ነበር። እሱ እንደ ሰው አይቆጠርም፣ ከዚህ በኋላም ሰው አልነበረም ስትል ተናግራለች። በድምጿ ውስጥ ያለው ርህራሄ የሌለው ስሜት ግልጽ ነበር። ባሏን እንደ ሰው አለመቁጠሯ ለሞቱ ደንታ ቢስ እንዳደረጋት ያሳያል። ፍቅረኛዋ ነገሩ በተገላቢጦሽ ቢሆን ኖሮ አትፈሪም ነበር ብሎ ሲጠይቃት ጄኒፈር እንዲህ አለች፣ የሚገባኝ ከሆነ አልፈራም። የዚህን ዓለም መጥፎ ሰዎች ሰብስበን በአንድ ደሴት ላይ ብናደርጋቸው ወይም ሁላቸውንም ብንገላቸው ይህችን ሀገር ወደ ጥሩ ቦታ መመለስ እንችል ነበር አለች። ይህ በጣም አስገራሚ ነበር። የልጆቿን አባት
በደመ ቀዝቃዛነት ከገደለች በኋላ በመረጋጋት ተቀምጣለች። ከንግግሩ 6 ቀናት በኋላ ጄኒፈር ማቲው እንደጠፋ ለፖሊስ ሪፖርት አደረገች። ማቲው ለ1 ሳምንት እንደሚጠፋና እንዳትደውልለት እንደነገራት ለፖሊሶቹ አሸች። ይህ በእንዲህ እንዳለ ማቲው በመስከረም 23 ቀን ወደ ስራ ባለመምጣቱ የብሔራዊ ጥበቃ አባላት ፍለጋ ጀምረው ነበር። ነገር ግን ጄኒፈር ሳታውቀው ፍቅረኛዋ በሷ ላይ ማስረጃዎችን እያሰባሰበ ነበር። የጽሑፍ መልእክቶችን ፎቶ አንስቶና የስልክ ጥሪዎችን ቀርጾ ነበር። ጥቅምት 2 ቀን 2004 ጉዳዩን የሚያጋልጥ መረጃ ይዞ ወደ ፖሊስ መጣ። ቀጥሎ የሆነው ልምድ ያላቸው መርማሪዎችን እንኳን የሚያስደነግጥ ክስተት ነበር። መስከረም 28 ቀን ፖሊሶቹ የጄኒፈር ግሌድሂል እና የማቲው ጆንሰን ቤት ሲፈትሹ ጄኒፈር ከምትናገረው የተለየ ታሪክ የሚያሳይ ትዕይንት አገኙ። በዋናው መኝታ ክፍል ውስጥ መርማሪዎች ከአልጋው ስር ባለው ምንጣፍ ላይ ትልቅ የደም እድፍ አገኙ። በአልጋው ፍሬም ላይ ደግሞ ደም ተገኝቷል። ይህ ጄኒፈር ለፍቅረኛዋ የነገረችው በትክክል የሚያረጋግጥ ነበር። ቤቱ ብሊች ይሸት ነበር። በግድግዳውና በአልጋው ላይ ቀይ ቡናማ ነጠብጣቦች ነበሩ። ከሁሉም በላይ ፍራሹ አዲስ ነበር። የስልክ መዝገቦች እንደሚያሳዩት ጄኒፈር ግድያው በተፈጸመ በ3ኛው ቀን መስከረም 24 ቀን ፍራሹን አዘዘች። ከ2 ቀን በኋላም ደረሰላት። በምርመራው ወቅት ፖሊስ ጄኒፈር በመስከረም 21 እና 22 ያደረገችውን እንቅስቃሴ የሚያሳይ የጂፒኤስ መረጃ አገኘ። መረጃው ከጠዋቱ 12 ሰዓት አካባቢ የማቲው መኪና ወደ ተገኘበት ቦታ እንደሄደችና በኋላም ወደ ሰሜን ዴቪስ ካውንቲ እንደተጓዘች ያሳያል። ጥቅምት 2 ቀን 2024 ፖሊስ ጄኒፈር ግሌድሂልን በአንደኛ ደረጃ ግድያና ፍትህን በማደናቀፍ ክስ በቁጥጥር ስር አዋላት። ጥቅምት 24 ቀን 2024 የጄኒፈር ወላጆች ቶማስ እና ሮዛሊ ፍትህን በማደናቀፍ ተከሰው ታሰሩ። ፖሊስ ጥንዶቹ በመስከረም ወር መጨረሻ ላይ በጄኒፈር ቤት ከ5 ሰዓት በላይ እንዳሳለፉ አወቀ። እነሱ ግን ልብስ ለመውሰድ ለ1 ሰዓት ብቻ እንደነበሩ ዋሽተው ነበር። ሮዛሊ አዲሱን ፍራሽ እንደገዛችና ስልኳን እንዳጠፋች ታወቀ። ቶማስ ደግሞ ሳይታሰበው ወንጀሉ ወደ ተፈጸመበት ክፍል አልገባሁም በማለት ስለ ወንጀሉ እንደሚያውቅ ቀድሞ አጋለጠ። ጄኒፈር ከታሰረች ወራት ቢያልፍም የማቲው ጆንሰን አስክሬን አሁንም አልተገኘም። ፍለጋው እስከ ዩታ አይዳሆ ድንበር ድረስ ሰፊ ቦታዎችን ሸፍኗል። ከ70 በላይ ፈላጊዎች፣ በጎ ፈቃደኞችና የማቲው ወታደራዊ ጓደኞች ፍለጋውን ቀጥለዋል። በቅርቡ በተደረገ የፍርድ ቤት ችሎት የማቲው ደም ያለበት የዕቃ መያዣ ሳጥን በውሃ ላይ ተንሳፎ መገኘቱ ተነገረ። ይህ ተጨማሪ ማስረጃ ቢሆንም አስክሬኑ ግን አሁንም አልተገኘም። ፍለጋው አሁንም በሰሜን ዩታ ቀጥሏል። ጄኒፈር በቀረቡባት ክሶች ሁሉ ጥፋተኛ አይደለሁም ብላ ተከራክራለች። ወደ እስር ቤት ከመሄዷ በፊት ራሷ ላይ እንደምትተኩስ ለፍቅረኛዋ መናገሯ ተገልጿል። ይህም ምን ያህል ተስፋ የቆረጠች መሆኗን ያሳያል። ዳኛው ከአቃቤ ሕግ ጋር በመስማማት ጄኒፈር ለማህበረሰቡ ስጋት ናት በማለት የዋስትና ጥያቄዋን ውድቅ አደረገ። እሷም በሶልት ሌክ ካውንቲ እስር ቤት ትገኛለች። ትልቁ ልብ የሚሰብረው ነገር 3ቱ ልጆች ሁለቱንም ወላጆቻቸውን ማጣታቸው ነው። የማቲው አስክሬን እስካሁን ባለመገኘቱ የማቲው ቤተሰቦች በጥልቅ ሐዘን ላይ ይገኛሉ። ማትን በቅርቡ እንደምናገኘው ወይም ጄኒፈር እውነቱን ተናግራ በክብር እንደምናሳርፈው ተስፋ እናደርጋለን ብለዋል። አንዲት እናት ለፍቅር ግንኙነቷ ስትል እንዴት እንዲህ ያለ ጥፋት ትፈጽማለች? እናንተስ ስለዚህ ታሪክ ምን ታስባላችሁ? አስተያየቶቻችሁን በኮመንት መስጫ ላይ አስፍሩልን። ስለተከታተላችሁን እናመሰግናለን። እንደዚህ አይነት እውነተኛና መሰል የወንጀል ታሪኮች እንዲደርሷችሁ ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በሌላ የወንጀል ታሪክ እስክንገናኝ ደህና ቆዩን።